ሃይ ሰላም ወደ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 10 ሂስትሪ የዩኒት 5 ኤክሰርሳይዝ 5.7 ሪቪው ማጠቃለያ ጥያቄዎችን አብረን የምንሰራ ይሆናል። የተለያዩ ፓርቶች አሉ። የሾርት አንሰር ፊሊንግ ዘ ብላንክ አለ፣ ፊሊንግ ዘ ብላንክ አለ፣ የማቺንግ ጥያቄዎች አሉ በፓርት 2 እና የመልቲፕል ጥያቄዎች መልቲፕል ቾይስ ጥያቄዎች አሉ። እነሱን አንድ ላይ እንሰራለን። ግን ከዛ በፊት ሪካፕ አጠቃላይ ሪቪው ለማድረግ ምዕራፉን ምን ምዕራፎች እንደዚህ እንደተካተቱ በዚህ ምዕራፍ ዩኒት ሰመሪውን የምዕራፍ ማጠቃለያውን እንመለከታለን። Well, the United States and the Soviet Union had worked together to defeat the Axis powers. Their partnership quickly turned into a conflict and a confrontation. This fierce conflict is called the Cold War, since the two superpowers never directly engaged into combat or hot war. አጠቃላይ እንደምታስቡት ዩናይትድ ስቴትስ ዩኒየን ዩኤስኤስአር የምንላት ማለት ነው በሰከንድ ወርልድ ዋር በአላይንስ ፓወር ነበሩ። በአገንስት ማለት ዲፊት ለማድረግ አክሰስ ፓወሮችን የናዚ ጀርመንን የመሳሰሉ ጃፓን ምናምን የነበሩበትን አክሰስ ፓወርን ዲፊት ለማድረግ ፓርትነርሺፕ ነበራቸው። አላይንስ ፓወር ውስጥ ነበሩ ከነ ፍራንስ ዩኬ ጋር ምናምን ማለት ብሪታንያ ጋር ምናምን። ከዛ በኋላ ግን ሃይበር ያ ፓርትነርሺፕ ብዙም አልቆየም። ልክ የሁለተኛው የዓለም ጦርነት እንደተጠናቀቀ ወደ ራይቫል ነው። ሁለቱም ሱፐር ፓወር ለመሆን ፍላጎት ስላላቸው ወደ ራይቫል ፔሪድ ኦፍ ኮንፍሊክት ወደሚመስል ነበር የሄደው። ግን ያ ጦርነት ኮልድ ዋር ነው የነበረው። ዳይሬክት ፋይቲንግ በመካከላቸው ቀጥታ ጦርነት ሳይሆን ጀስት ኮልድ ዋር ነበረ። ሁለት ሱፐር ፓወሮች በሜጀር ሚሊታሪሊ ያልተዋጉበት ግን ኢንዳይሬክት ኮንፍሮንቴሽን ኢንስቴድ ኦፍ ዳይሬክት ፋይቲንግ በተለያዩ መንገዶች አሁን በታች በደንብ እንዘረዝራለን። በተለያየ መንገድ እንትን ለማድረግ የሞከሩበት ኮምፒት ለማድረግ አንዱን የበላይ ለመሆን የሞከሩበት ጊዜ ነበር። ይሄ ኮልድ ዋር ወይ ቀዝቃዛው ጦርነት ማለት ነው። ኢንስቴድ they increase ከዛ ይልቅ ዳይሬክት ጦርነት ውስጥ ከመግባት ይልቅ ወደ ሆት ዋር ከመግባት ይልቅ ምን አደረጉ? they increased their military capabilities, tried to expand their global influence and undermine the others' ways of life in the eyes of the world. ያን ከማድረግ ይልቅ ሚሊታሪያቸውን ወደ ማጠናከር ሁለቱም ሳይዶች ዩኤስኤስአርም ዩናይትድ ስቴትስም አርሚያቸውን ዊፐናቸውን ዘመናዊ ማድረግ ቴክኖሎጂዎችን ወደ ማምጠቅ ምናምን ወደ ፉክክር ግሎባል ኢንፍሉዌንስ ከመፍጠር አንጻርም የነሱን አይዲያ ወደ ዓለም ለማሰራጨት ኤክስፓንዲንግ ግሎባል ኢንፍሉዌንስ ለመፍጠር አንደርማይኒንግ ኢች አዘር አንዱን ስም ማጥፋት ማለት አንዱ ሳቢ ለአንደኛው ለዓለም ምን አድርጎ ያሳየው። ለምሳሌ ዩኤስኤ ካፒታሊዝም ሳቢ ነበራት፣ ዩኤስኤስአር ኮሚኒስት ሳቢ ነበራቸው። ዩናይትድ ስቴትስ ምን ታደርጋለች? ዩኤስኤስአር ሳቢዎች አንደርማይን ማድረግ መጥፎ እንደሆነ ለዓለም እንዲሳል ፕሮፓጋንዳዎችን ትሰራለች። የኮሚኒስት ሳቢ መጥፎነትን በተቃራኒው ደግሞ ባጠፋው ደግሞ ኮሚኒስቶች ደግሞ የኤስኤስአር ወይ የካፒታሊዝም ሳቢ ዩናይትድ ሳቢ መጥፎ መሆኑን ለመሳል በዓለም እይታ መጥፎ መሆኑን ለማሳየት አንዱን አንደርማይን ለማድረግ በዓለም እይታ ማለት ነው ፍላጎት ነበራቸው። ያን ስቴትስ believed in the capitalist system now of free market and multiple political parties. The Soviet Union was founded on communist system controlled by centralized state and a single political party. ያው እንደሚታወቀው ዩናይትድ ስቴትስ የካፒታሊዝም ሳቢ አቀንቃኝ ነበረች። በካፒታሊዝም ነበር የምታምነው ወይም ትክክለኛው ሳቢ ካፒታሊዝም ሳቢ ነው የሚለውን የምትከተለው።
ያም ካፒታሊዝም በዋናነት በፍሪ ማርኬት እና መልቲፕል ፖለቲካል ፍሪ ማርኬት እና የተለያዩ ቢዝነሶች በአብዛኛው ሞስትሊ ፕራይቬትሊ ኦን መደረግ አለባቸው ቢዝነሶች ኢኮኖሚው በኮምፒቲሽን ማለትም ካምፓኒዎች የተለያዩ እቃዎችን በተለያየ ጥራት በተለያየ ዋጋ ያቀርባሉ ያኔ ኮንሱመሮች ዋጋቸውን አወዳድረው በኮምፒቲሽን የተሻለውን ነገር ይገዛሉ ፍሪ ማርኬት ነፃ ገበያን እና መልቲፕል ፖለቲካ ከፖለቲካ አንፃር መልቲፕል ፕሉራሊዝም ምንለው መልቲፕል ፖለቲካል ፓርቲዎች ኢንጌጅ እንዲሆኑ ብዙ ሰዎች ከብዙ አማራጭ ፖለቲካል ግሩፖች የሚያቀርቡላቸውን የተለያዩ አማራጮች አይተው ያን ቮት እንዲያደርጉ ነበር የምታበረታታው። ሶቪየት ዩኒየን በተቃራኒው ደግሞ ኮሚኒስት እሳቤን ነበር ተቀነቀነው። ኮሚኒስት በመሰረታዊነት ሴንትራላይዝድ ስቴት ኮንትሮል እንዲኖር ከኮንትሮል እና ገቨርንመንት ሙሉ በሙሉ ኢኮኖሚውም አብዛኛው አስፔክት ኦፍ ላይፍ ኮንትሮል በመንግስት እንዲሆን የሚያበረታታ ሲንግል ፖለቲካል ፓርቲ ማለትም ኦንሊ አንድ ፖለቲካል ፓርቲ ያም ኮሚኒስት ፓርቲ ብቻ እንዲሆን በስልጣን ላይ እንዲኖር የሚፈቅድ ስርዓት ነው እኮ ኃይል ነው እንዲህ ወደ ቀዝቃዛ ዓለም ጦርነት የገቡት ማለት ነው በዚህ ሳቢ The Cold War started in Europe. Cold War እንግዲህ በዩሮፕ ነው from 1945 to 1956 the USSR expanded its influence by creating the Eastern Bloc across the states like Poland, Czechoslovakia and Hungary. እንግዲህ ስታሊን ሴት አፕ puppet የሆነ ኮሚኒስት ገቨርንመንት ነው የፈጠረው that he could control. He repressed anyone who resisted him. እንግዲህ በዚህ የቀዝቃዛው የዓለም ጦርነት ጊዜ ዩኤስኤስአር ምንድነው ኢንፍሉዌንሳን በከፍተኛ ሁኔታ ነው የጀመረችው። ያም የተጀመረው በአውሮፓ ነው። በመጀመሪያ ደረጃ በ1945 ልክ ሁለት የዓለም ጦርነት እንደተጠናቀቀ እስከ 1953 በዋነኛነት አውሮፓ ላይ የተጀመረ ነው። ዩኤስኤስአር ኢስተርን አውሮፓ ሀገራትን እሳቢዋን ኮንትሮል ለማድረግ ጀመረች። የኢስተርን ብሎክ ተፈጠረ። ኢስተርን ብሎክ ካንትሪስ ኢስተርን ብሎክ ላይ የነበሩ ሀገራት እነ ፖላንድ፣ ቼኮስሎቫኪያ አሁን ስሎቫኪያ እና ቼክ የሚባለው ቼኮስሎቫኪያ እና እንደ ሃንጋሪ የመሳሰሉ የነበሩበት ኢስተርን ብሎክ አቋቋመች። ፓፔት የሆነ ደግሞ ገቨርንመንት የስሙን ማለት ስታሊን ሙሉ በሙሉ ሊደር የሚመራው የዩኤስኤስአር መንግስት የኮሚኒስት ገቨርንመንት ነው። ፓፔት የሆነ ገቨርንመንት ነው። ሙሉ በሙሉ ያ ኮንትሮል የሚደረገው በስታሊን ነበረ ማለት ነው። ኤኒዋን እሱን ሪፕሬስ ለማድረግ የሞከረ እሱን ለመቃወም ሬዚስት ለማድረግ የሞከረ ማንኛውም ሰው ያደረገን ቅጣት ያ ደግሞ በሀገር ደረጃ ከፍተኛ ቅጣትን የሚያስከትል ወንጀል ተደርጎ ይወሰድ ነበር። The United States likewise began the meddle in the affairs of foreign nations where its feared communist regime would gain control. It became known as a policy of containment. ይባላል ይህ ፖሊሲ እንግዲህ ዩኤስኤ ሪስፖንስ ሰጠች። በዚህ መልኩ እንዲተስፋፋ እንደሆነ የስታሊን ወይም የዩኤስኤስአር እሳቤዎች በተለይም በኢስተርን ብሎክ ምናምን የተስፋፋ ሲመጣ አንድ ፖሊሲ እንትናለች ኮሚኒዝም ከመፍራት አንፃር ኮሚኒዝም መስፋፋትን ከመፍራት አንፃር ዩኤስኤ ምን አደረገች? ሶቪየት ኢንፍሉዌንስ በአራውንድ ዘ ወርልድ እንዳይስፋፋ ፖሊሲ ያን መስፋፋት የኮሚኒዝም መስፋፋት የሚገታ ሊሚት የሚያደርግ ኮንታይንመንት ማለት ሊሚት ለማለት ኮንታይን ለማለት ኦር ሊሚት ኦር ያን ነገር ኮንትሮል ለማድረግ ሳቢውን እንዳይስፋፋ ለማድረግ የወጠነችው ፖሊሲ ነው ማለት ነው። This means the USA would get involved middle in the middle ሆነ ወይም ኢንቮልቭ ሆነች በውጭ ሀገራት እንትን ላይ ኮሚኒዝም
የውጭ ሀገራት አፌሮች ጉዳዮች ላይ ምናምን ኢንቮልቭ በማድረግ ጣልቃ በመግባት እነዚህን እንትኖች እንዳይቀበሉ ምናምን በተለያዩ ነገሮች ሀገራትን መጎትጎት ጀመረች ማለት ነው። ያም የፖሊሲ ኦፍ ኮንታይንመንት አንድ ትልቅ አካል ነው። ስለዚህ በአጠቃላይ ይሄ ፖሊሲ ኮሚኒስት እሳቤ እንዳይክ ኮንትሮል ለማድረግ የመጣ እሳቤ ነው ማለት ነው። የኮሚኒዝም መስፋፋት The Cold War, which initially started in Europe, gradually spread to the Middle East, Asia, Latin America, with each side trying to establish control. እንግዲህ ይሄ ኮልድ ዋር ይሄ ቀዝቃዛው ዓለም ጦርነት መስፋፋት ጀመረ። ከአውሮፓ ወደ ሌሎች ዓለማት መስፋፋት ጀመረ። አውሮፓ ላይ ብቻ አልቆመም ማለት ቀስ በቀስ ወደ ተለያዩ የዓለማችን ሪጅኖች ወደ ሚድል ኢስት፣ መካከለኛው ምስራቅ፣ ወደ ኤዥያ፣ ወደ ላቲን አሜሪካ፣ ወደ ሳውዝ አሜሪካ ምናምን በስፋት መስፋፋት ጀመረ። ኮምፒቲሽኖችን ኮንትሮል ለማድረግ ያን እሳቤ ኮንትሮል ለማድረግ ዩኤስኤ እና ዩኤስኤስአር ብዙ ኢንፍሉዌንሶችን መሰረቱ። የተለያዩ ፖሊሲዎችን አመጡ። ጎራ በመለየት ማለት ነው። አንዱ የአንዱን እሳቤ ካፒታሊዝም እሳቤን አሜሪካ ትደግፋለች። ካፒታሊዝም እሳቤ የኮሚኒስት እሳቤን ደግሞ ሶቪየት ዩኤስኤስአር ይደግፋል። ኢትዮጵያም ላይ ጨምሮ ማለት ነው። በተለይ በደርግ ጊዜ የኮሚኒዝም እሳቤ ነበር በዋናነት ኢትዮጵያም ላይ። በዛ መልኩ እንግዲህ ጎራ ለዩ። The Cold War finally ended in the 1990s. The USSR could no longer be on a par with USA military spending. መጨረሻ ላይ ኮልድ ዋር ግሎባል ሆነ። ያው እየተስፋፋ ሲመጣ መጨረሻ ላይ ግን ኢንድ ኦፍ ኮልድ ዋር የመጣበት ዩኤስኤስአር ይህን በዚህ ሁኔታ ማስቀጠል አልቻለችም። ሶቪየት ዩኒየን ሜጀር ኢኮኖሚክ የሚባሉ ችግሮች እየገጠሟ ሲመጡ በጣም ለሚሊተሪው የምታወጣው ወጪ በጣም ከፍተኛ እየሆነ እየተወደደባት ከፍተኛ ወጪ እየጠየቀ ሲመጣ ልክ ዩናይትድ ስቴትስ በምታደርገው ልክ የዩኤስኤስአር ማድረግ አቃታት ማለት ነው። ያ በዚህ መልኩ እንዳትቀጥል ልክ ዩናይትድ ስቴትስ በቻለች በሄደችው ልክ ዩኤስኤስአር እንዳትሄድ አገዳት። በተለይም ሜጀር የሚባል የኢኮኖሚክ ፕሮብለም አጋጠማት ከሚሊተሪ ጋር በተያያዘ ሌሎችንም የምታገዛቸው አካባቢዎች ከዛ አንፃር መዳከም ጀመረ ማለት ነው ዩኤስኤስአር። Meanwhile, the economic problems, the Eastern Bloc and the growing opposition to the Soviet domination had encouraged Eastern Europeans to revolt against communism. በተጨማሪም የኢኮኖሚክ ፕሮብለም ብቻም ሳይሆን ሌላ ኢንተርናል ፕሮብለም በኢስተርን ብሎክ ተነሳ። የተለያዩ ኢስተርን ብሎክ ሀገራት በዩኤስኤስአር ኮንትሮል የተደረጉ የተለያዩ ኢኮኖሚክ ፕሮብሌሞች አጋጥማቸው በጣም ደስተኛ አልነበሩም። በዚህ ኢኮኖሚክ ኦፖርቹኒቲዎችን መፍጠር አልቻሉም። የተለያዩ የዛ አካባቢ በተለይ ከዌስተርኑ አንፃር ከካፒታሊዝም አንፃር በኢስት አካባቢ የሚኖሩ ሰዎች አኗኗራቸው ዝቅተኛ ነበረ። ያ በዛ ምክንያት ደስተኛ አልነበሩም። ሶቪየት ዩኒየንን ኦፖዚት መቃረን ከፍተኛ ሬዚስተንስ ከፍተኛ በሶቪየት ዩኒየን ላይ ተቃውሞዎች ከተለያዩ የምስራቅ ኢስተርን ብሎክ ከምስራቃዊ አውሮፓ ግዛቶች በሰፊው መነሳት ጀመሩ። ያም የኮሚኒዝም መንግስትን በከፍተኛ ሁኔታ ሊያዳክም ችሏል። ብዙ ሪቮልቶች ተነሱ። ሰዎች ደስተኛ ለመሆን በኮሚኒዝም እሳቤ በኢስተርን ወርልድ ላይ በከፍተኛ ሁኔታ ተነሳ ማለት ነው። ምክንያቱም ነፃነትን ከመፍሻት ጋር ምናምን ጋር ሞር ካፒታሊዝም እሳቤን ከመፈለግ ጋር ዲሞክራሲ ምናምን የሚለውን ነገር ከመፈለግ ጋር ምናምን በእነዚህ ሪቮልቶች በሰፊው ተነሱ። ከዛም the new Soviet leader Mikhail Gorbachev proposed reforms to stimulate communist economies. His reforms were known as perestroika or
ግላስኖስት እና ፔሬስትሮይካ የተባሉ ፖሊሲዎችን አዲሱ የሶቪየት መሪ ሚሼል ጎርባቼቭ ወደ ስልጣን ከመጣ በኋላ ዩኤስኤስአር ፌስ እያደረገች ያለችን ችግሮች በመረዳት ያን መቀበልና ሪፎርም ወደ ማምጣት ኢኮኖሚውን ወደ ማሻሻል ገባ። በዋነኛነትም የተሻለ ስራ ለመስራት ሞከረ። ሁለት ፔሬስትሮይካ እና ግላስኖስት የተባሉ ፖሊሲዎች። ፔሬስትሮይካ በዋነኛነት የፔሬስትሮይካ ሪፎርም ምንድነው? ሪስትራክቸር የማድረግ የሶቪየት ኢኮኖሚዋን የተጎዳውን ኢኮኖሚ ሞር ኢፊሽንት ለማድረግ እና ኮንትሮል በመንግስት በማዕከላዊ መንግስት ኮንትሮልነቱን እንዲቀንስ ወደ ማድረግ። ግላስኖስት ደግሞ ያልነው ለሌሎች ኦፕንነስ እና ትራንስፓረንሲ ግልጸኝነትን ሰዎች አሉ ፍሪደም ኦፍ ኤክስፕሬሽን ፍሪደም ኦፍ ስፒች በሶቪየት ዩኒየን ውስጥ እንዲፈቀድ ምናምን በዚህ በሁለቱም መልኩ በኢኮኖሚም ፖለቲካሊም አዳዲስ ሪፎርሞችን ለማምጣት ሞከረ። ግን in 1989 the anti-communism movement spread throughout the Eastern Bloc በጣም ተስፋፋ ማለት ነው። the end of the Cold War marked the disintegration of USSR into over dozen independent nations። እንግዲህ ኮላፕስ ተፈጠረ። ዩኤስኤስአር በከፍተኛ ሁኔታ ተዳከመ። አንቲ ኮሚኒዝም በ1989 በኮሚኒዝም ላይ በከፍተኛ ሁኔታ በኢስተርን ብሎክ ሀገራት ብዙ የኢስተርን ሀገራት ያን ኮሚኒዝም እሳቤ አስወገዱ። ዲስኢንቴግሬሽን ተፈጠረ። ዩኤስኤስአር ኮልድ ዋር ኦፊሻሊ ያለቀው ዩኤስኤስአርን በመበተን ነው። የተለያዩ የዩኤስኤስአር ሀገራት ኔሽኖች ተፈጠሩ። ዶዝን ኢንዲፔንደንት ኔሽኖች እነ ሩሲያ ምንላት ዩክሬን፣ ካዛኪስታን ምናምን የመሳሰሉ ሀገራት እንግዲህ ከዩኤስኤስአር መፍረስ በኋላ ነው የተፈጠረው። በአጭሩ የሁለተኛው የዓለም ጦርነት ከተጠናቀቀ በኋላ መጀመሪያ ላይ ሁለተኛው የዓለም ጦርነት ላይ አንድ ላይ ድል ያደረጉት ዩኤስኤስአር ራይቫል ሆኑ። ወዲያውኑ ያ ከተጠናቀቀ በኋላ ከዛ በኋላ ቀጥታ ከመዋጋት ይልቅ ኮልድ ዋር በማምጣት አንዱ የአንዱን ሀገራት በሌሎች ሀገራት እየሄዱ ኢንፍሉዌንስ ለመፍጠር እና ዩኤስኤ በአብዛኛው በካፒታሊዝም ታስባለች፣ በፍሪደም ፕራይቬት ቢዝነስ ምናምን የተሰሩ ዩኤስኤስአር ደግሞ ኮንትሮል ጎቨርንመንት ኢኮኖሚው ኮንትሮል መደረግ አለበት ሲንግል ፓርቲ ምናምን ትፈቅድ ነበረ ማለት ነው። እሷ የምትደግፈው ዩኤስኤስአር በዛ ነው። ዩኤስኤስአር በምስራቁ የአውሮፓ ክፍል ብዙ ሀገራትን ለመምራት የኮሚኒዝም እሳቤን በእነዚህ ሀገራት ለማቀንቀን ጥረት አድርጓል። በዩኤስኤ በተቃራኒው ደግሞ ኮሚኒዝምን እንዳይስፋፋ በማድረግ የተለያዩ ሀገራትን በማግባባት የኮልድ ዋር ግሎባል ኮምፒቲሽንን ለማሸነፍ ሶቪየት ዩኒየን እየሄደች ያለችውን የኮሚኒዝም እሳቤን እንዳይስፋፋ የኮንቴይንመንት ፖሊሲን በማምጣት እንትን አሉ። ከዛ በኋላ ግን በኢስተርን የነበሩ ሀገራትም ብዙም ደስተኛ አልነበሩም። የተለያዩ ሪቮልቶች ተነሱ። በዛ ምክንያት ሚሊተሪውም እየተዳከመ የገንዘብ አቅሙም የሶቪየት ህብረት እየተዳከመ ሲመጣ ሚካኤል ጎርባቼቭም መጥቶ ፔሬስትሮይካ እና ግላስኖስት ምናምን አመጣ። መጨረሻውም ግን ሶቪየት ህብረት በተለያዩ ሀገራት ተከፋፍላ የኮልድ ዋር መጨረሻ ሆነ ማለት ነው። በፊት ባይፖላር የነበረው ዓለማችን ከቀዝቃዛ የዓለም ጦርነት በኋላ ላለፉት ጥቂት ዲኬዶች 10 ዓመታት እንግዲህ ዩኤስኤ አሜሪካ ብቸኛዋ ወይም ዩኒፖላር ሆነች። ከባይፖላር ወደ ዩኒፖላር መጣች ማለት ነው ዓለማችን። ኤክሰርሳይዝ 5.7 ሪቪው ጥያቄዎችን የምዕራፉን በአጠቃላይ መከለሻ ጥያቄዎችን እንሰራለን። የመጀመሪያው ፓርት 1 ላይ fill in the blank with appropriate answers ይለናል። የመጀመሪያው an event that marked the beginning of space race was የስፔስ ሬስን መጀመሪያ ሆነው ምንድነው? ላውንች ኦፍ ስፑትኒክ ነው አይደል? የስፑትኒክ የመጀመሪያው ፈርስት አርቲፊሻል ሳተላይት በሶቪየት ህብረት
እንትን ማለቷ የመጀመሪያው ስፔስ ሬስ መጀመሪያ ተደርጎ ይወሰዳል። ስለዚህ ዘ ላውንች ኦፍ ስፑትኒክ የሚለው ትክክለኛ መልስ ይሆናል። ሁለተኛ ራሽያን ሪስፖንስ ቱ ማርሻል ፕላን ምን ነበር? ለማርሻል ፕላን የሰጠችው ምላሽ ሞቶቮ ፕላን ነው። ያን ሪጀክት በማድረግ ሞቶቮ ፕላንን እንደ ሪስፖንስ አረገ። the European nation that most benefited from ትሩማን ዶክትሪን ከትሩማን ዶክትሪን በጣም ሞስት ቤኔፊትድ ሀገር ማነች? እንግዲህ በዋናነት የተጠቀሙበት ትሩማን ዶክትሪን ግሪስ እና ቱርኪ ናቸው። ግሪስ እና ቱርኪ በዋናነት በጣም ተጠቅሟል። ግን ደሞስት እዚህ ጋር እንደጋር ነው የሚጠቀም ደሞስት ቤኔፊትድ ከተባለ ግሪክ ምንላት ነው። ግሪስ ደሞስት ቤኔፊትድ ኔሽን ከትሩማን ዶክትሪን። ግን ቱርኪም በተመሳሳይነት ተጠቅማለች። ትሩማን ዶክትሪን በዋናነት ድጋፍ መስጠት ነው። በተለይ ለእነዚህ ሁለት ሀገራት ኮሚኒዝም ኢንፍሉዌንስን ሪዚስተንት ከማድረግ አንጻር የመጣ ድጋፍ ነበረ ማለት ነው። ሁለቱ ዩናይትድ ኔሽን ጀነራል ሴክሬታሪስ ፍሮም አፍሪካ ወር ዳሽ ኤንድ ዳሽ። ሁለቱ የዩናይትድ ኔሽን ጀነራል ሴክሬታሪ የነበሩ አፍሪካውያን ማን ናቸው? በትሮስ ጋሊ የግብፃዊ ማለት ነው እና ጋናዊ ኮፊ አናን ጋናዊ። እነዚህ ሁለት አፍሪካዊ ዩናይትድ ኔሽን ጀነራል ሴክሬታሪ የነበሩ ናቸው። the most powerful organ of the United Nations organization ማን ነው? the security council the most powerful organ of the United Nations organization። ስለዚህ ስፑትኒክ ሳተላይት ነው። ስፑትኒክ ነው። ሞቶቮ ፕላን እንደገና ግሪክ ዘቱ ዩናይትድ ኔሽን እንትን ደግሞ ትሮስ ጋሊ እና ኮፊ አናን ናቸው። ሌላው ሞስት ፓወርፉል ደግሞ ሴኩሪቲ ካውንስል ነው። ፓርት 2 ማቺንግ ማች items under column B with the correct matches under column A አንደኛ ሂሮሺማ አለ፣ ስፑትኒክ፣ ሱፐር ፓወር፣ ኮንቴይንመንት፣ አይረን ከርቴን። እነዚህ ከነዚህ ፈርስት አርቲፊሻል ሳተላይት ኢን ሂስትሪ USA policy to stop the spread of communism, the first city to be hit with the atomic bombs, the separatist Western Europe and Europe name given to the USA and the USSR because of their dominance. In Hiroshima, the first city to be hit by the atomic bomb. ስለዚህ ሲ ይሆናል መስላችን። ሂሮሺማ የመጀመሪያዋ በአቶሚክ ቦምብ የተመታች የመጀመሪያዋ ሀገር ነች። ስፑትኒክ ኢ ነው መልሳችን። ስፑትኒክ ኤ ነው። ፈርስት አርቲፊሻል ሳተላይት ኢን ሂስትሪ ቀደም ያልናት ማለት ነው። ለመጀመሪያ ጊዜ በዩኤስኤስአር ለመጀመሪያ ጊዜ ላውንች የተደረገች ሳተላይት ነች። ሱፐር ፓወርስ ኢ ነው። ለሁለቱ name given to the USA and the USSR because of their dominance. Containment policy of containment ደግሞ ቢ ነው የሚሆነው። the USA policy to stop the spread of ኮሚኒዝምን እንዳይስፋፋ ያን ብሎክ ወይም ሊሚት ለማድረግ USA የተጠቀመችው ፖሊሲ ነው። ፖሊሲ ኦፍ ኮንታይንመንት። አምስተኛ አይረን ከርቴን የሚባለው ሴፓሬት ዲ ላይ ዌስተርን ዩሮፕ እና ኢስተርን ዩሮፕ ይሆናል። ስለዚህ መልሳችን ሲ ኤ ስፑትኒክ አርቲፊሻል ሳተላይት፣ ሱፐር ፓወርስ ኢ ይሆናል። ኮንታይንመንት ቢ ዩኤስ ፖሊሲ፣ አይረን ከርቴን ዲ ይሆናል ማለት ነው መልሳችን። ፓርት 3 መልቲፕል ቾይስ ጥያቄዎች ነው የምንመለከተው። choose the best answer from the given alternative። ከምናያቸው ጥያቄዎች ቤስት የሆነውን መልስ ሊሆኑ የሚችሉትን ቤስት የሆነውን የተሻለውን መልስ እንመርጣለን ማለት ነው። which of the following is not purpose of United Nations organization? ከሚከተሉት ውስጥ የዩናይትድ ኔሽን ኦርጋናይዜሽን ዓላማ ወይም ፐርፐዝ ያልሆነው የትኛው ነው? to maintain international peace and security. Yes, this is the purpose of the United Nations organization. To develop friendly relations among nations. Yes, this is also the purpose of the United Nations organization. To cooperate in solving
ኢንተርናሽናል ኢኮኖሚክ፣ ሶሻል፣ ካልቸራል ኤንድ ሁማኒቴሪያን ፕሮብለም እነዚህ ሁሉ እንግዲህ ዓለም አቀፍ ሰላምና ሴኩሪቲ ማምጣት፣ ፍሬንድሊ ሪሌሽንሺፕ በሀገራት መካከል እንዲኖር፣ ጥሩ ግንኙነቶች እንዲኖር፣ ኮኦፕሬሽን፣ ኢንተርናሽናል ኢኮኖሚክ ክራይሶች፣ ኢኮኖሚክ ጉዳዮች፣ ሶሻል ክራይሶች፣ ሶሻል ፕሮብለም ወይ ሶሻል ኢሹዎች፣ ሶሻል ካልቸራል ኢሹዎች፣ ሁማኒቴሪያን ፕሮብለሞች፣ ቻሌንጆች በሚያጋጥሙ ጊዜ ሀገራት ኮኦፕሬት ሆነው ዓለም አቀፍ ችግሮች በጋራ እንዲፈቱ የማድረግ እነዚህ ፐርፐዝ ነው የተቋቋመበት ዓላማ ነው። ዲ ግን ቱ ፕሮቴክት ፕሮሞት ካፒታሊዝም እሳቤን በተለይም የዌስተርን የዩናይትድ ስቴትስ እና የካፒታሊዝም እሳቤን የማቀንቀን ፕሮሞት የማበረታታት ያ ፐርፐዝ አይደለም። የዩናይትድ ኔሽን የተቋቋመበት ፐርፐዝ አይደለም። ያን መጠበቅና ፕሮሞት ማድረግ ሜቢ የዩኤስኤ ነው እንጂ የዩናይትድ ኔሽን አይደለም። ስለዚህ መልሳችን የሚሆነው ምንድነው? ዲ ይሆናል ማለት ነው። መልሳችን ዲ ይሆናል። ኦኬ ሌላው which of the following slogan best present the motto of the Marshall Planን best describe የሚያደርገው ስሎጋን የትኛው ነው ከሚከተሉት ውስጥ ነው የሚለን? A down to dollar imperialism, B stop apartheid policy, C whatsoever the weather we will move together, D viva communism። ከዚህ ውስጥ የትኛው ስሎጋን ነው የሞቶ ኦፍ ማርሻል ፕላን ዋነኝነት? ዳውን ቱ ዶላር ኢምፔሪያሊዝም አይደለም፣ ስቶፕ አፓርታይድም አይደለም፣ ሲ ነው። whatsoever the weather we will move together። በተለይም የተለያዩ ኢስተርን የነበሩ ፕሮሞሽናል ማቴሪያል ተደርጎ ለማርሻል ፕላን የተጠቀም እንደ ስሎጋን ያንን ሀሳብ በማስፋፋት ኮኦፕሬሽንን፣ ሙቹዋል ሳፖርትን ሪቦልዲ ከፖስት ዋር በኋላ ድህረ ጦርነት በኋላ አውሮፓን ከመገንባት ጋር የማርሻል ፕላን ጋር የነበረ እሳቤን ሰው whatsoever the weather we will move together የሚለው መልሳችን ሲ ይሆናል ማለት ነው። The USA policy to stopping the spread of communism was known as the Marshall Plan, the Truman Doctrine, the Cold War, containment, the policy of containment the policy of containment ነው የሚሆነው ማለትም the Marshall Plan ከየትኛው ነው ኮሚኒዝም እሳቤን ከሚከተሉት እንትን አሁን በደንብ ዩኒሰመሪ ላይ በተደጋጋሚ አውጥቷል። ያንን ማርሻል የኮሚኒዝም እሳቤን ሊሚት ለመገደብ ለማስቆም የተጠቀመችው የፖሊሲ ኦፍ ኮንታይንመንት ነው። ማርሻል ፕላን የኢኮኖሚ ኤድ ነው፣ ለአውሮፓውያን የታሰበ የኢኮኖሚ ኤድ ነው። ትሩመን ዶክትሪን ፋይናንሻል እና የተለያዩ ሚሊተሪ ኤዶችን ኮሚኒዝምን ሪዚስት እንዲያደርጉ የመጠነው። ኮልድ ዋር ደግሞ ያው ፔሪዱ ነው፣ ኦቨርኦል ፔሪዱ ነው። በተለይ ዩኤስኤ እና ዩኤስኤስአር የነበሩበት ኦቨርኦል ፔሪድ ኦፍ ቴንሽናቸው ኮልድ ዋር ነው። ስለዚህ መልሳችን ደግሞ ስፔሲፊክ ስትራቴጂ በተለይም ኮሚኒዝም እንዳይስፋፋ ስፕሪድ ኤክስፓንድ እንዳያደርግ ዩኤስኤ የተጠቀመችው ፖሊሲ ኦፍ ኮንታይንመንት ነው። አራተኛ one of the following is not feature of cold war የፊቸር ኦፍ ኮልድ ዋር ነው ስፒኔጅ አለበት ስለላም አንድ ይሄ ስፒኔጅ የሀገራት ሁሉ ጊዜም በታሪክ ከጥንትም ጀምሮ ይጠቀሙበት ስፓዮችን የተለያዩ ሰላዮችን ምናምን በከፍተኛ ሁኔታ ይጠቀማሉ። ይሄም በኮልድ ዋር ጊዜ ነው። እዚህ ጋር የሚለን ኖት ፊውቸር የሚለው የትኛው ፊውቸር ያልሆነ ስፒኔጆችን ይጠቀሙ ነበረ፣ ሰላዮችን ማለት ነው። ፎሬን ኤድ ፎሬን ኤዶች የተለያዩ ፎሬን ኤዶችን ኢንፍሉዌንስ ለመፍጠር በሀገራት ላይ ይጠቀሙ። ስፔስ ሬት በከፍተኛ ሁኔታ ነበር። ኮምፒቲሽን ስፔስ ላይ ኤክስፕሎሬሽን ለማድረግ ስፑትኒክም ቅድም ያልናት ያም አንዱ የዛ አካል ነበረ። ኒውክሊየር ዋር ዚስ ኔቨር ሃፐን ኒውክሊየር ዋር አልነበረም። ኒውክሊየር ዋር ዚስ ኔቨር ኦከርድ ይሄ አልተከሰተም። የኒውክሊየር ጦርነት በቀዝቃዛው ዓለም ጦርነት አልተከሰተም ነበረ። የኢንፍሉዌንስ ጦርነት ነው። በአብዛኛው ኢኮኖሚክ ኮምፒቲሽን
yes ስለዚህ መልሳችን የሚሆነው the nuclear war D ይሆናል ማለት ነው። Which of the following describes an action taken by the United States in response to concern about the Soviet expansion after Second World War, adopt the policy of containment, offer the Soviet Union financial assistance, launch a nuclear attack against the Soviet Union, negotiate with the Soviet Union territories they could expand into። እንግዲህ አምስተኛው የትኛው ነው? ዩናይትድ ኔሽን ለሶቪየት ዩኒየንን ከሁለቱ የዓለም ጦርነት በኋላ ድኑን ለመግታት የተጠቀመችው ፖሊሲ ኦፍ ኮንታይንመንት ነው። ይሄ ነው የመጀመሪያው ትክክለኛ አዳፕት ፖሊሲ ኦፍ ኮንታይንመንት ነው። አሁን እንዳወራ ነው ማለት ነው። ያን የሶቪየት ኢንፍሉዌንስን ለመቀነስ ኦፈር ቱ ሶቪየት ዩኒየን ፋይናንሻል አሲስታንስ ይሄ ማርሻል ፕላን ነው። የፍቅር ግን ሶቪየት ሪጀክት ያደረገችው ነው። ላውንች ኒውክሊየር አታክ ይሄ this never happen ይሄ አልተከሰተም። ኔጎሽት በተወሰነ ይሄ ተሞክሯል። ዲል ያለው ኔጎሽሽን በተወሰነ መልኩ ግን ዋነኛ ስትራቴጂያ የነበረው ፖሊሲ ኦፍ ኮንታይንመንት ፕራይመሪ ምርጫ የነበረው ያ ነበረ ኢንፍሉዌንስ ከመጣ ስድስተኛ። ስለዚህ ይሄ ይሆናል መልሳችን። One of the following factors did not contribute to the downfall of the Soviet Union. Gorbachev policy anti ምንድነው contributed downfall of Soviet Union እንዲሆን ካደረጉ ፋክተሮች ያልሆነ የትኛው ነው? ጎርባቼቭ ፖሊሲ የስ ፖሊሲ ነው። በተለይ ግላስኖስት እና ፕሬስትሮይካ ያ ሲስተሙን የሶቪየት የኮሙኒዝም ሀሳብን አዳክመውታል። ኦብቪየስሊ አንቲ ኮሙኒዝም ሙቭመንት ኢስተርን የስ ይሄኛው ኢስተርን ብሎክ ላይ ተነሱ የተለያዩ እንትኖች ራይቫሎች ተጽዕኖ አሳድረዋል። በተጨማሪም ኢኮኖሚክ ትራብል ኢን ዘ ሶቪየት ዩኒየን ይሄኛውም ኢኮኖሚክ ትራብል ሶቪየት ዩኒየን ከፍተኛ ሁኔታ የኢኮኖሚ ችግሮች እና ኢንስታቢሊቲዎች ተፈጥሮበታል። ይሄም አንድ ትልቅ ምክንያት ነው። ሪጋን ፖሊሲ ተዋርድ ይሄ ይበልጥ ያጠናከረ ነው የሶቪየት እንትንን እንጂ ያዳከመው ወይም ዳውንፎሉን ያፋጠነ ፖሊሲ አልነበረ። ስለዚህ መልሳችን የሚሆነው ይሄኛው ዲ ይሆናል ማለት ነው። The seventh one changes in the political border of Eastern Europe country during the 1990s were a result of the really ፖለቲካል ቦርደሮች ተለዋውጠዋል። ኢስተርን ዩሮፕ ምስራቅ አውሮፓ ላይ ከ1990ዎቹ አካባቢ ላይ ያ በምን የመጣ ነው ይለናል። ፌር ኦፍ ኮሙኒዝም የስ ይሄ ነው ትክክል ነው። የኮሙኒዝም መውደቅ ምክንያት የመጣ ነው። ኮሙኒዝም ከወደቀ በኋላ አዳዲስ ቦርደሮች ተሰምረዋል። አዳዲስ ኢንዲፔንደንት ቅድም የጠቀስናቸው እነ ካዛኪስታን እነ ዩክሬን ራሽያ የምንላቸው አዳዲስ ሀገራት የተፈጠሩበት ጊዜ ነው። ኤክስፓንሽን ኦፍ ዋርሶ ፓክት የዋርሶ ፓክት መስፋፋት ከዘጋይት አይደለም። ዋርሶ ፓክት ኮሙኒዝም ኢንፍሉዌንስ ዲዞልቭ ያደረገ ነው። ሶ ኢንድ ኦፍ ዘ ፍሪ ትሬድ ዲክላይን ኦፍ ዘ ኖርዝ ይሄም ዲክላይን ሳይሆን ኖርዝ አትላንቲክ የሰሜን አትላንቲክ ጦር ቃል ኪዳን አክቹዋሊ ኢንፍሉዌንሱን ይበልጥ እንደው ከሶቪየት መውደቅ በኋላ አስፋፍቷል ማለት ይቻላል። ስለዚህ ፌለር ኦፍ ኮሙኒዝም የሚለው ይሆናል። the outcome of Korean war best explained by ከኮሪያ ጦርነት በኋላ የኮሪያ ዋር ቤስ ምን ውጤት አመጣ? the increasing demand for unification of two Korean by its political leaders የተወሰነ ፍላጎት ነበረ ያን ዩኒፊኬሽን ለመፍጠር ግን ያ አውትካም ውጤት አልነበረም። ስለዚህ እዚህ አውትካም ላይ ተጠይቀው ቢ ኮሪያ ሪሜን ዲቫይድድ አት ኖርዝ ኤንድ ሳውዝ ኮሪያ የስ ይሄ የዚህ ጦርነት ውጤት ኮሪያ ለሁለት ተከፍላ ኖርዝ እና ሳውዝ ኮሪያ ስቲል ነው እንዲፈጠሩ አድርጓል። ሲ the north readiness to withdraw from Warsaw membership ይሄ አልሆነም። Warsaw membership አልነበረችም ኖርዝ little change with the border between north and South Korea the little change with the border between the North and the South Korea after the war ይለናል። ይሄ እዚህ ጋር ቤስት ምናልባት ይሄኛውም ሆኗል። little change ነበረው ፕሪ ዋር ቦርደር የነበረው
በተወሰነ እንትን ብሏል። ይሄም ተከስቷል። ግን the best የሚሆነው ከአውትካም አንፃር ቢ ግን ዲም መልስ ሊሆን ይችላል። ግን the best ስለተባለ ከአውትካም አንፃር ቀጥታ ስናገናኘው የተሻለ መልስ መምረጥ ካለብን ቢ የተሻለ መልስ ይሆናል። ስለዚህ ቢ ይሆናል። ግን somehow ዲም ትክክል ይሆናል ማለት ነው። በቀጣይ የዩኒት 6ን ይዤላችሁ ቀርባለሁ። ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቴሌግራማችን @ዮሐንስ ጆይን ማድረግ እንዳትረሱ። ኔክስት እንገናኛለን። ቻው ባይ ባይ።